ያየነው አንደኛ እንደው እናጠቃል። አንደኛ ያየነው -2 -3 ሲሆን ምልክቱ ተመሳሳይ፣ አሁን ለምሳሌ ሲቀናነሱ እንደዚህ ምልክቱ ተመሳሳይ ሲሆን ሁለቱን ደምሮ በኔጌቲቭ ማስቀመጥ ተምረናል። ሁለተኛስ አሁን 4 ሲቀነስ 6 እና እዚህ ጋር 4 ሲቀነስ 6 ከሆነ -6 ሲደመር 4 እንደማለት ነው አይደል? ከሁለቱ አሁን ይሄኛው የሚቀላችሁ ከሆነ በዚህ ስሩ። ይሄ የሚቀላችሁ ከሆነ በእርግጥ ይሄ አይቀልም፣ ይሄ ይሻላል። ይሄኛው ቢሰጣችሁ ወደዚህ በቀይሩት ይሻላል። ለምን 4 6 ላይ ለመድረስ ስንት ይቀረዋል የሚል በኮንሰፕት እንደዚህ። ይሄ ከሆነ ደግሞ -6 ላይ ሆናችሁ በቁጥር መስመር 4 ምድብ ወደፊት መሄድ። ስለዚህ የሚሻላችሁ እናንተ ታውቃላችሁ። ይሄንን ያየነው። ሶስተኛ ላይ ደግሞ ያየነው ፓርት ምንድነው? ሶስተኛ ላይ ያየነው ነገር ምንድነው? ለምሳሌ -2 ሲቀነስ 3 ቢሆን ምንድነው የምናደርገው? እነኚህን ሁለቱን ምልክቶች መጀመሪያ ማባዛት መቻል አለብን። ምክንያቱም ሁለት ምልክት በአንድ ላይ ስለማይሆን ማለት ነው። ስለዚህ ይሄ ሲቀየር መጨረሻ ላይ ምን ይሆናል? -2 ሲደመር 3 ይሆናል። አሁን ወደ ኖርማል ቀየር ነው። ከዚህ በኋላ እናንተ የራሳችሁን አማራጭ ወስዳችሁ ይሄ መልሱን ትሰጣላችሁ ማለት ነው። ሌላ ደግሞ አንድ የረሳነው ነገር ምንድነው? አራተኛ ላይ የረሳነው ነገር ምንድነው? ፕላስ እና ማይነስ በዚህ መልኩ ቢቀመጥስ? በዚህ መልኩ አሁን በዚህ መልክ ፕላስ እና ማይነስ ቢሆንስ የሚለውን ደግሞ እኔ እሺ ፕላስ እና ማይነስ ለምሳሌ -2 ሲደመር -3 -3 ሲደመር -4 -5 ሲደመር -3 4 ሲደመር -2 እንደዚህ አይነት ነገር ቢሆን ምንድነው የምናደርገው? እኛ አይመለከተንም፣ ስለነኛ አይመለከተንም፣ ምንም አይመለከተንም። ዋናው ነገር ትኩረታችን እነኚህ ሁለቱ ላይ ነው፣ ተከታታይ የመጡ ምልክቶች ላይ ነው። በቃ ስለዚህ ምንድነው የምናደርገው? -2 ሲቀነስ 3 እናደርጋለን። ይሄስ ለምንድን ነው እንደዚህ ያደረግነው? ቅድም ምን ብለናል? ኔጌቲቭ በፖዚቲቭ ኔጌቲቭ ነው ብለናል። ፖዚቲቭ በኔጌቲቭ ፖዚቲቭ ይሄ ኔጌቲቭ ነው ብለናል። ከሁለቱ የተለያዩ ምልክቶች ከሆኑ አሁን እዚህ ጋር ተቃራኒ ናቸው። ተቃራኒ ከሆነ ኔጌቲቭ ነው የሚሆነው። ተቃራኒ ከሆነ ኔጌቲቭ፣ ተመሳሳይ ከሆነ ፖዚቲቭ ሲጀመር አይጠየቅም። ግን ኔጌቲቭ ከሆነ ፖዚቲቭ ይሆናል። ፖዚቲቭ ከሆነ ምን ይሆናል? ፖዚቲቭ ይሆናል። ኔጌቲቭ ፖዚቲቭ ይሆናል። ግን ፖዚቲቭ ኔጌቲቭ ነው። ፖዚቲቭ ኔጌቲቭ ነው። ስለዚህ ይህንንም በዛ መልክ ነው የምንሰራው ማለት ነው። ስለዚህ ኔጌቲቭ እዚህ ጋር -3 ሲቀነስ 4 ይሆናል። ይሄኛውስ -5 መልሱ ላይ አይደለም ትኩረታችን፣ ህጉ ላይ ነው። -3 ይሆናል። ይሄኛውስ 4 ሲቀነስ 2 ይሆናል። ስለዚህ አራተኛው ህግ ምንድነው ያየነው? ከዚህ ውስጥ አንዱን እንውሰድና 4 ሲደመር ሲቀነስ 2 ሲሆን ሁለቱን ተከታታይ ምልክቶች አይተን ተቃራኒ ከሆኑ ኔጌቲቭ እናደርጋለን የሚለውን አየን ማለት ነው። ይሄ 4 ሲቀነስ 2 ይሆናል። አራቱን ህግጋት እንግዲህ ብታዩ በደንብ ብትረዱ ደስ ይለኛል። ይህንን ብታዩ፣ ምክንያቱም እያንዳንዱን ነገር ዲቴል አስረዳችኋለሁ። እኔ አንድ ሜምበር ከሆናችሁ ከተከታተላችሁ ይሄንን ነገር ዩቲዩብ ላይ እዚህ ዌብሳይትም ላይ መጣችሁ ካያችሁ በጣም በቃ በደንብ ነው ማስረዳችሁ። ሂሳብን ምንም ስጋት አይግባችሁ። በደንብ ነው ማዘጋጃችሁ ለሚኒስትሪ። እሺ ስለዚህ እዚህ ጋር ያለውን ጥያቄ ደግሞ እንስራ አብረን። ይሄን ጥያቄ እንዴት ነው የሚሆነው የሚለውን እንስራ። እዚህ ጋር ይሄንን ጥያቄ እንስራ። አሁን መልሱ ተሰርቷል፣ ግን እንዴት ተሰራ የሚለውን ነገር ነው አሁን እያየን ያለ ነው እኮ። በምን አይነት መልኩ መልሱ መጣ የሚለውን ነው የምናየው። ተሰርቷል አይደል? እንዴ ለምን ይሰራል እንዳትሉ፣ ተሰርቷል አይ ነው። ግን እንዴት ነው የመጣው? እቺ 18 ከየት መጣች? ይሄኛውስ መልስ እንዴት መጣ? ይሄ እንዴት ወደዚህ ተቀየረ? እንዴት አድርገን ነው የምንደምረውን የምንደምረው የምንቀንሰው? ምን አይነት ህግ እንጠቀማለን የሚለውን ነገር በደንብ መረዳት መቻል አለባችሁ። አሁን ያልተረዱ ተማሪዎች እንዲረዱም ነው አሁን ምንም አደርገው ቀለል ያሉ ሀሳቦችን ይዤ የምጓዘው ማለት ነው። ስለዚህ ምን እናደርግ መሰላችሁ? ይሄንን ጥያቄ እንስራ። እዚህ ጋር -79 ነው አይደለ? ከዛ እዚህ ጋር አሁን ይሄንን ቅድም ያልኳችሁ እነኚህ ሁለቱ ምልክቶች ወደ አንድ መካተት አለባቸው እንዲያይጻፍም ማለት ነው። አሁን እኛ ስንሰራ ምን እናደርጋለን? -79 ሲቀነስ 4/6 እናደርጋለን። ከዛስ
የዘጠኝና የስድስትን ትንሹ የጋራ ብዜትን ወይም ደግሞ ትንሹ የጋራ ተካፋይ እንፈልጋለን። ይሄ ማለት ምን ማለት መሰላችሁ? የስድስትና የዘጠኝን አሁን የስድስትና የዘጠኝ ትንሹ የጋራ ብዜት እንዴት ነው የምናወጣው? በፈለግነው መንገድ ማውጣት እንችላለን አይደል? ማኑዋል 6 እና 9 ብለን የእነኝን ጊዜ ቤት በመፈለግ 6 12 6 ነው እየደመረ የሚሄደው 18 6 ሲደምሩ እዚህ ላይ 24 እዚህ ጋርስ 9 18 በቃ 18 አገኘ እናቁማ። በቃ ይሄው 18 ነው 18 አገኘን። አሁን ምን እናደርጋለን? አሁን ምንድነው የምናደርገው? አሁን እንዴት እንደምሰራ አሳያችኋለሁ። 18ን ለ9 እናካፍለን 18ን ለ9 እናካፍለን 2 ይመጣል። 2ን በኔጌቲቭ 7 እናባዛለን ኔጌቲቭ 14 ይሆናል ማለት ኔጌቲቭ 14። አሁን ደግሞ ምን እናደርጋለን? አሁንም 8 ይሄን 18ን ይሄንን ለዚህ እናካፍላለን 18ን ለ6 3 ይመጣል። 3ን ደግሞ በኔጌቲቭ 4 አይደል ኔጌቲቭ 12 ይሆናል ማለት ነው። ስለዚህ ይሄንን ደግሞ ሁለቱ ቀደም ባልኳችሁ ህግ ሁለቱ ደምሮ በኔጌቲቭ ማስቀመጥ ነው የሚሆነው ማለት ነው። ስለዚህ ኔጌቲቭ 26 18ኛ። ይሄንን ደግሞ ምን እናደርጋለን? ማቃለል ነው እንግዲህ ፕራይም ነምበርስ ታውቃላችሁ። ፕራይም ነምበርስ ወይም ደግሞ ብቸኛ ቁጥሮች እነማን ናቸው? ብቸኛ ቁጥሮች ለራሳቸውና ለአንድ ብቻ የሚከፈሉ ናቸው አይደል? እነኛ አሁን ፕራይም ስንት ናቸው? አሁን 2 3 5 7 እያለ ነው አይደል የሚቀጥለው። ስለዚህ የምትጀምሩት ከሁለት ነው የሚሆነው ማለት ነው። ሁሉ ጊዜ ከሁለት ነው የምትጀምሩት፣ ከመሃል አትጀምሩ። ለነኚህ ለብቸኛ ቁጥሮች ነው የምታካፍሉት። ቴክኒክ ነው እየነገርኳችሁ ያለሁት። ለሁለት ታካፍላላችሁ። ይሄ ለሁለት ይካፈላል። በቃ ጥሩ ሳይ እዚህ ጋር ስንት ሆነ? ይሄ ለሁለት ኔጌቲቭ 13። ይሄ ለሁለት ስንት? ይሄ 13 ኔጌቲቭ 13። ይሄ ለሁለት ስንት? 9። ስለዚህ ኔጌቲቭ 13 9ኛ። ከዚህ በኋላ አይካፈልም፣ እሺ አይልም። አሁን ይሄን ሞክሩት፣ እሺ አይልም። ስለዚህ ኔጌቲቭ 13 9ኛ የመጣበት ምክንያት በዚህ ነው ማለት ነው። እሺ እንቀጥል። ይሄኛውን ደግሞ እንዴት ነው የምንሰራው? ይሄንን አሁን ይሄኛው በጣም ቀላል ሆነ አይደለ? በጣም ቀላል መንገድ ሆነ። አንዳንድ ጊዜ እንደዚህ ከመጣ ወደኋላ ትልቅ ፖዚቲቭን አስቀድማችሁን ብታደርጉ መብታችሁ ነው። በቃ እናንተ እንደሚመቻችሁ። አሁን 5 7ኛ ሲቀነስ 6 7ኛ አድርጋችሁ ከስር ለአሉ ደግሞ ያው ታሃቱ ይመሳሰላል። ታሃቱ ስለሚመሳሰል 7 ከዛ 5 ሲቀነስ 6 ይሆናል ኔጌቲቭ። ለምን ኔጌቲቭ 1 የሆነበት ምክንያት ለምንድን ነው? 5 6 ላይ ለመድረስ አንድ ይቀረዋል ማለት ኔጌቲቭ ማለት ነው። ምንድነው መሰላችሁ የምናደርገው? መጀመሪያ እነኝን ቁጥሮች የጋራ ታሃት እንፈልጋለን። ይሄ ማለት የሁለትና የሶስትን እዚህ ጋር ይሄንን ማለት ነው። የሁለትና የሶስትን ትንሹ የጋራ አካፋይ ወይም ደግሞ ትንሹ የጋራ ተካፋይ ትንሹ የጋራ ብዜትን እንፈልጋለን። ትንሹ የጋራ ብዜት ስንት ነው የሚሆነው ነው? 2 እና 3 አይደለ? ስለዚህ ብዜት ነው አይደል የምፈልገው? 2 4 6 8 እያልን እንሄዳለን። እዚህ ጋር 3 እየጨመረ ነው የሚለው 6 በቃ አገኘን 6 ነው የሚሆነው። ስለዚህ የሁለቱ የጋራ ታህት 6 ነው። ይሄ 1/3ኛ ከስር 6 እንዲመጣልን ምን እናደርጋለን? ይህንንም በ3 እናበዛለን። ላሳያችሁ። 1/3ኛ ከስር 6 ታህቱ 6 እንዲመጣ ይህንንም በ2/2ኛ አሁን ይሄ በ2/2ኛ ያካፈል። ለምንድን ነው ያደረግነው መሰላችሁ? ቁጥሩ ከተመሳሰለ ይቃለልና 1 ይሆናል። ይሄ ቁጥር በ1 ቢባዛ ምንም ልዩነት የለውም። እኛ ለራሳችን ቴክኒክ ነው የምንፈልገው እንጂ ጥቅም የለውም ማለት ነው። ይሄ ማለት በቃ እኩል ነው። ይሄ ከላይ ሲባዛ 2 ይሄ ከስር ሲባዛ 6 አያችሁ። ይሄንን የፈለግነው ማለት ነው። ስንት ይሆናል ማለት ነው? ይሄ 2/6ኛ። ሌላው ነገር ደግሞ 1/2ኛ ነው። 1/2ኛ ከስር 6 እንዲመጣ ታህቱ 6 እንዲመጣ በስንት እናብዛው? በ3/3ኛ ማለት ነው። በ3/3ኛ። ስለዚህ ስንት ሆነ? 3/6ኛ። ይሄ ማለት ደግሞ አንድን ነገር እኩል 6 ቦታ መክፈል። አሁን ከስር ታህቱ የሚያሳየን አንድን ነገር ከስር አንድን ነገር እኩል 6 ቦታ መክፈል። ይሄ ማለት ደግሞ ምን ማለት ነው? ከ0 እስከ 1 ያለውን 6 እኩል ቦታ እንከፍላለን ማለት ነው።
6 እኩል ቦታ ስንከፍል እዚህ ጋር ስንት 2 ስድስተኛ ሲደመር 3 ስድስተኛ። ይሄ ማለት እዚህ ጋር ያለውን ማለት ከዚህ እንነሳና መጀመሪያ ይሄ አሁን 1 ስድስተኛ ነች ማለት ነው። እቺ ምድብ 1 ስድስተኛ ነች። 1 ስድስተኛ 1 ስድስተኛ 1 ስድስተኛ እያለ ይሄዳል። አሁን እንዴት ነው የሚሆነው? ይሄ 1 ስድስተኛ ነው፣ ይሄም 1 ስድስተኛ ነው፣ ይሄም 1 ስድስተኛ ነው፣ ይሄም 1 ስድስተኛ ነው፣ ይሄም ያ ማለት 1 ስድስተኛ 1 ስድስተኛ 1 ስድስተኛ ያለ 6 1 ስድስተኛዎች አሉ ማለት 6 በ6 ሲቀለል 1 ይሆናል። ያ ማለት ከ0 እስከ 1 ማለት ነው አይደል? እያንዳንዳቸው 1 ስድስተኛ በ1 ስድስተኛ በ1 ስድስተኛ ነው የሚለያዩት ማለት ነው። ይሄ ምድብ 1 ስድስተኛ ነው፣ ይሄ ምድብ 1 ስድስተኛ፣ ይሄ ምድብ 1 ስድስተኛ ነው። ቀላል ነው አይደል ሐሳቡ? ስለዚህ መጀመሪያ ማን ላይ እንቆማለን ማለት ነው? 2 ስድስተኛ ማለት ነው። ያ ማለት ምን ማለት ነው? ይሄ ራሱ ደግሞ ማለት ምን ማለት መሰላችሁ? 2 ሲባዛ በ1 ስድስተኛ። አሁን ምድቡ 1 ስድስተኛ ነው። ይሄን ሐሳብ ላስረዳችሁ። ከዚህ እዚህ ጋር እንዴት ደረሳችሁ? ይሄ ማለት እኮ 2 ሲባዛ በአንድ ምድብ ማለት እቺ ምድቡ 1 ስለሆነች ይሄ ምድቡ 1 ስለሆነ ገብቷችኋል አይደል? አሁን ምድቡ ከዚህ እስከዚህ ያለው ምድብ 1 ምድብ ነው። ይሄኛው 1 ምድብ ነው። ስንት ምድብ ነው የሄድነው? 2 ምድብ። አንዷ ምድብ ስንት ነች? 1 ነች። አሁንም ከዚህ እስከዚህ ድረስ 2 ሲባዛ በ1 ስድስተኛ ያ ማለት የመደቡ መጠን 1 ስድስተኛ ነው። ስንት መደብን ይሄድ ነው? 2። ስለዚህ 2 ሲባዛ በ1 ስድስተኛ ስንት ይሆናል? 2 ስድስተኛ ይሆናል ማለት ነው። ስለዚህ መጀመሪያ ላይ ምን እናደርጋለን ማለት ነው? 2 ስድስተኛ ላይ እንቆማለን ማለት ነው። 1 2 እቺ ፓርት ስንት ነች? 2 ስድስተኛ ነች ማለት ነው። ከዛ 2 ስድስተኛ ላይ ከቆምን በኋላ እዚህ ጋር ጻፈው እቺ 2 ስድስተኛ ላይ 2 ስድስተኛ ላይ ከቆምን በኋላ መልሰን ደግሞ 3 ስድስተኛ ያ ማለት 3 ሲባዛ በ1 ስድስተኛ 3 ምድብ እንሄዳለን ማለት ነው። ከዚህ ተነስተን 1 2 3 እንሄዳለን ማለት ነው። ስለዚህ 3 የቆምነው ስንት ላይ ነው ማለት ነው? 5 ስድስተኛ። ለምን ያው 1 ስድስተኛ 2 ስድስተኛ 3 ስድስተኛ 4 ስድስተኛ 5 ስድስተኛ 6 ስድስተኛ ይሄ ማለት ነው 1 ማለት ነው። ገብቷችኋል? ለዛ ነው ማለት ነው። አሁን እዚህ ጋር ከዚህ ተነስተን ከዚህ ከዜሮ ተነስተን መጀመሪያ 2 ስድስተኛ ላይ መምጣት አለብን። 2 ምድብ መሄድ አለብን። ቀጥሎ ደግሞ 3 ሂዱ ነው የሚለን። አሁን ይህንን ስንተነትነው ምን ይሆናል ማለት ነው? 2 ሲባዛ በ1 ስድስተኛ ሲደመር 3 ሲባዛ በ1 ስድስተኛ ማለት ነው። 2 ምድብ ከሄድን በኋላ መልሰን ደግሞ 3 ምድብ እንሄዳለን እያለን ነው ማለት ነው። ስለዚህ እዚህ ጋር ከደረስን በኋላ 1 2 3 ድረስ እንሄዳለን። ስለዚህ የምናገኘው ስንት ነው? 5 ስድስተኛ። ለምን 1 በ1 ነው የምንቆጥረው? 1 ስድስተኛ 2 ስድስተኛ 3 ስድስተኛ 4 ስድስተኛ 5 ስድስተኛ 6 ስድስተኛ ቀደም እንዳልኳቸው 1 ይሆናል ማለት ነው። እንግዲህ ይህንን ይመስላል። በቀጣዩም ደግሞ ያለውን እንስራ። ምንድነው የሚለው እዚህ ጋር ትንሽ ቅር ያለኝ ነገር እነኚህ ሁለቱ ማለት ስትሰሩ ማለት ነው። እዚህ ጋር ይህንን ስትሰሩ ኔጌቲቭ ፕላስ ማይነስ ስለሚል ምን ማድረግ አለባችሁ? ፕላስ ማይነስ ስለሚል ወደ አንድ መልክ መቀየር መቻል አለባችሁ። ቅድም እንዳየነው ኔጌቲቭ 2 አምስተኛ ከዛ ኔጌቲቭ ፕላስ ማይነስ ስለሚል ማይነስ ነው። ማይነስ 3 አምስተኛ ነው። አሁን ከስር ታህቱ ስለሚመሳሰል አሁን ሌላ ቴክኒክ ማለት ሌላ ስራ አንሰራም ማለት ነው። ቀጥታ እዚህ ጋር መጀመሪያ እንመጣለን ማለት ከዜሮ ይሄ ቁጥር በዜሮና በአንድ መካከል አለ የሚገኘው። ስለዚህ መነሻው ይሄ ማለት 1 አምስተኛ ነው ምድቡ የሚሆነው ማለት ነው። አንድን ነገር ከዜሮ እስከ ኔጌቲቭ 1 ያለውን እኩል 5 ቦታ ይከፍለዋል ማለት ነው። እቺ ከስር የምታሳየን እንደዛ ነው። እኩል 5 ቦታ ይኸው 1 አምስተኛ 2 አምስተኛ 3 አምስተኛ 4 አምስተኛ 5 አምስተኛ 5 አምስተኛ ማለት ደግሞ 1 ነው። ያ ማለት በተቃራኒ ስለሆነ ኔጌቲቭ 1 ለማለት ነው። ምድብ ፕላስ እና ማይነስ የለውም። ምድብ ሲቆጠር ምድብ ወደ ኋላና ወደፊት እንላለን እንጂ ኔጌቲቭ እና ፖዚቲቭ ምድብ አይባልም። ማለት ከአንጻር ተነስተን ወደፊት ስንሄድ ፖዚቲቭ፣ ከአንጻር ተነስተን ወደ ኋላ ስንሄድ ደግሞ ኔጌቲቭ ይሆናልና የተረዳችሁ ይመስለኛል። ይሄንን ከዚህ ተነስተን አሁን መጀመሪያ ስንት ላይ እንቆማለን? 2 ይሄንን ቀደም እንዳልኳችሁ ኔጌቲቭ 2 እዚህ ጋር እንደዚህ እናደርገው። ይሄን ኔጌቲቭ 2 1 አምስተኛ ማለት የምድቡ አሁን ኔጌቲቭ 2 አምስተኛ ነው። ኔጌቲቭ 5 ከዛ እዚህ ጋር ሲቀነስ 3 ከዛስ
1/5። ምክንያቱም ምድቡ ፖዚቲቭ ነው። ምንም ችግር የለውም። አሁን እቺ ምድብ ነች፣ የምድቡ ብዛት ነው ማለት ነው። ስለዚህ መጀመሪያ 2 ምድብ ወደ ኋላ እንሄዳለን ከዜሮ አይደል? ያው ከዜሮ 2 ምድብ እንሄዳለን። 1 2 እቺ ፓርት ስንት ነች ማለት ነው? ኔጌቲቭ 2/3 ነች ማለት 2/5 ነች ማለት ነው። ከዛ ቀጥሎ ደግሞ አሁን እዚህ ጋር ደረስን። 2/8 ጋር ደረስን። 2/5 ጋር ደርሰናል ማለት ነው። አሁን ከዚህ ተነስተን 3 ምድብ ደግሞ ወደ ኋላ ከእንደገና እንሄዳለን። ይሄው ወደ ኋላ የሚለው ደግሞ ይሄ ነው። ይሄ ምድብ ነው። በቃ ይሄ ኔጌቲቭ አይሆንም። ምድብ ኔጌቲቭ አይሆንም፣ ነግሬያችኋለሁ። ከዛ እቺን 3 ምድብ ወደ ኋላ እንሄዳለን። ስለዚህ ከኔጌቲቭ 2 ተነስተን 3 ምድብ ስንሄድ ምን ይሆናል ማለት ነው? 1 2 3 ምን ሆነ ማለት ነው? ኔጌቲቭ 1 ሆነ ማለት ነው። ኔጌቲቭ 1 ነው የሚሆነው መልሱ ኔጌቲቭ 1 ነው።